ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ የምንመለከተው በሳውዲ አረቢያ የኖራችሁ ነገር ግን ከጦለብ ጠፍታችሁ የነበራችሁ ሰዎች እናንተን በተመለከተ አዲስ የወጣ መረጃ ስላለ እሱን ባጠር ባለ ቪዲዮ ለመመልከት እንሞክራለን። ቪዲዮ ለሁሉም ሰዎች እንዲደርስ በቻላችሁት መልኩ ሼር፣ ኮፒ ሊንክ እና ፎሎ ወይም ደግሞ ሰብስክራይብ ያደረጋችሁ ቪዲዮውን ቫይራል ብታወጡት ለብዙ ሰዎች ወይም ደግሞ ሴት እህቶቻችን እንደዚሁም ወንድሞቻችን ተጠቃሚ እንዲሆኑ ታደርጋላችሁ ማለት ነው። በዛሬው ቪዲዮ እንደምንመለከተው እንግዲህ በጦለብ የመጣችሁ ከኢትዮጵያ ተነስታችሁ ወደ ሳዑዲ አረቢያ ለስራ ፍለጋ መጥታችሁ ጦለብ ገብታችሁ የሰራችሁ የነበራችሁ ነገር ግን ከተለያዩ ጉዳዮች አንፃር አንድም ከምትሰሩባቸው ሰዎች የጸባይ ሁኔታ አለመምቻቸትና እንደዚሁም ደግሞ ፍሪ ሆኜ ወይም ደግሞ በነፃ ሁሪያ ፈልጌ እኖራለሁ ብላችሁ ከጦለብ ከምትሰሩባቸው ሰዎች ወጥታችሁ የምትኖሩ ሰዎች በሙሉ አዲስ የወጣ መረጃ አለ። እሱም ሰበር መረጃ ብለነዋል። እሱም ደግሞ እናንተን የሚያስደስታችሁ የሆነ ፍላጎት ላላችሁ ሰዎችም ፍላጎታቸውን ያሟላል ብለን የጠበቅነው ቪዲዮ ስለሆነ ይህንን ቪዲዮ በደንብ ተከታተሉ። በዚህ ቪዲዮ እንደምንመለከተው በሳዑዲ አረቢያ በጦለብ እየኖራችሁ የነበራችሁ ሰዎች ነገር ግን ጦለብ ከምትሰሩባቸው ወይም ደግሞ ህጋዊ ሆናችሁ ከመጣችሁባቸው ሰዎች ወጥታችሁ ልክ እንደ ሙተከሊፍ ናችሁ ስትኖሩ የነበራችሁ ሰዎች በሙሉ አሁን ከሳዑዲ አረቢያ የተሰማው አስደሳች ዜናም ከሳዑዲ አረቢያ የተሰማው ዜና ሁሉም በጦለብ መጥቶ ነገር ግን ከከፊል ወጥቶ በሁሪያ ወይም ደግሞ በሙተከሊፍ መልኩ በውጭ እንደፈለገ ሲወጣ ሲፈልግ ሲሰራ የነበራችሁ ሰዎች እንደ አዲስ ኢቃማ ማውጣት እንደምትችሉ መረጃው ያመለክታል። መረጃውም ኢቃማችሁ ከእናንተ ጋር ወይም ደግሞ የፓስፖርታችሁ ከእናንተ ጋር ያላችሁ ሰዎች ቀጥታ አዲስ ሰዎችን በመፈለግ ቀጥታ ያለምንም ውጣ ውረድ ቀጥታ ኢቃማችሁን ማውጣት እንደምትችሉና ነገር ግን ኢቃማችሁ የሌላችሁ ሰዎች ደግሞ ሳውዲ አረቢያ ከዛው ከጦለብ ከምትሰሩባቸው ከነበሩ ሰዎች የነበራችሁ ሰዎች እዛው ጥላችሁ የወጣችሁ ሰዎችም ያን ያህል አስቸጋሪ እንደማይሆንና ነገር ግን የኢቃማ ቁጥራችሁን የረሳችሁ ሰዎች ፓስፖርት ካላችሁ ፓስፖርታችሁን በመጠቀም እዛው እንደ አዲስ ኮፒ ማስደረግ እንደምትችሉ የሰማናቸው መረጃዎች ያመለክታሉ። ነገር ግን እዛ ሳውዲ አረቢያ ይሆናችሁ ይሄንን የጦለብ አጋጣሚ ተጠቅማችሁ ፓስፖርታችሁ የታደሰ ያልታደሰ ብሎ የሚያስጨንቃችሁም እንዳልሆነ መረጃው ያመለክታል። ያን መረጃ እንደማያመለክተው ከሆነ የፓስፖርት መታደስ አለመታደስ ምናልባትም ወደ ቤተሰብ ተመልሶ ወይም ደግሞ ወደ ኢትዮጵያ ሄዶ ቤተሰብ ጠይቄ እመጣለሁኝ ብሎ ለማሰብ እንጂ ለኢቃማው ጋር የሚያያይዘው ጉዳይ እንዳልሆነ የሰማናቸው የመረጃ ምንጮች ያመለክታሉ። የፓስፖርቱ መታደስ ዋና ነገሩ ወደ ሀገር ሄዶ ለመመለስ እንጂ ኢቃማውን ለማውጣት ምንም አይነት ውጣ ውረድ እንደማይጠይቅም ነው የሚያመለክቱት መረጃዎቹ። ስለዚህ በሳዑዲ አረቢያ የምትኖሩ ሰዎች በሙሉ ማለትም በጦለብ መጥታችሁ ነገር ግን እናንተ ከሰዎቻችሁ ጠፍታችሁ በውጭ ለምትኖሩ አካላቶች እድሜው ምንም ያክል ቢረዝም 10 ዓመትም ሆነ 5 ዓመት እንደ አዲስ ከፊል ፈልጋችሁ መኖር እንደምትችሉ የሰማናቸው መረጃዎች ያመለክታሉ። ይህንን መረጃ ሁሉም ሰው መስማት አለበት የተባለ ሲሆን ምክንያቱም የሚፈልግ አካልም ኑሮ መቀጠል እንዲችል ማይፈልግ አካልም በሚችለው መልኩ ፓስፖርቱን አሳድሶ ኢቃማውን አውጥቶ ቤተሰቦቹ ጋር አረፍ ብሎ ወርም 6 ወርም ኢጃዛ ወርዶ ወደዚሁ ተመልሶ ስራውን መፈለግ እንዲችል የሚያስችልም ነው ተብሏል። በተጨማሪም በተቻለ መልኩ ለእናንተ ሪኮመንድ የምናደርገው ነገር ቢኖር ይህንን ኢቃማ አሁን ላይ ውጭ ወጥታችሁ ከጦለብ ጠፍታችሁ እየሰራችሁ ባላችሁባቸው ሰዎችም ማድረግ እንደምትችሉና ነገር ግን በከፍተኛ የስራ እጦት ስላለ እሱን እንዳመቻችላችሁ በተቻለ መልኩ ያንን ስራ ልታገኙበት የምትችሉትን ነገር ብታመቻቹ ብለን ሪኮመንድ እናደርጋለን። ምክንያቱም ስራ በጣም ስለጠፋ እሱን ለናንተ አሁን ላይ ያላችሁባቸው ሰዎች የሚያሰሯችሁ ከሆነ አሪፍ ደሞዝ ካላቸውና ለናንተ ያን ያህል አስከፊ ካልሆኑ በእነሱ ብታደርጉትና እንደ አዲስ ያንን ነገር ብታመቻቹት የተሻለ ይሆናል ተብሎ ለናንተ ይታሰባል ማለት ነው። ነገር ግን እናንተ በፈለጋችሁት መልኩ ይሄንን ነገር ማድረግ እንደምትችሉና አንዳንድ ሰዎችም እንዳሉት ከሆነ ይሄንን ነገር ሙሉ በሙሉ መረጃውን በትክክል ያደረጉ አካላቶች እንዳሉ የሚያመለክት ነው። ምክንያቱም ኢቃማቸውን ተቀብለው እንደ አዲስ ያሰሩ ሰዎች አሉም ተው የሚባለው ነገር ግን እናንተ በተቻላችሁ መልኩና አስፈላጊ ነው ብላችሁ በመታሰቡት መልኩ ጉዳያችሁን ማስጨረስ አለባችሁ። ነገር ግን በተቻለ መልኩ መረጃዎች በደንብ እስከሚወጡና ያሰሩ ሰዎች እስከሚኖሩ ድረስ በተከታተል
የምንለቃቸው መረጃዎች ስለሚኖሩ ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ እንድትከታተሉና በጥሞና እንድታዳምጡ እንጋብዛችኋለን። ምክንያቱም ይህንን ነገር በክትትል ካላደረጋችሁት እናንተን የሚያመልጣችሁ መረጃ ስለሚኖር ሌሎች ሰዎችን መጥቀም ያለባችሁ ነገሮችን እንድትከታተሉ በደንብ እናሳስባለን። የመረጃ መቆራረጥና የግልጽ ያልሆነ ነገርም ካለ በኮሜንት ጽፉልንና እኛ እንደ አዲስ መረጃ ሰብስበን ለእናንተ የምናቀርብ ይሆናል። ብቻ ይህንን ቻናል ሰብስክራይብ አድርገው በደንብ ይጠብቁን። መረጃው አጠር ባለመልኩ ጦለብ ጠፍታችሁ ለምትኖሩ አካላቶች ኢቃማ ክፍት ሆኖላችኋልና እንደ አዲስ ኢቃማ ወጣታችሁ ነፃ ሆናችሁ መኖር ትችላላችሁ የሚለው መረጃ ለእናንተ ግልጽ ይሆናል ማለት ያ ማለት ሁርያ እንደማለት ነው። ያው በከፊል ነው ሁርያ የሚባለው ነገር ያው ሁሉም ሰው በከፊሉ ፍቃድና በስምምነት የሚደረግ እንጂ ሁርያ የሚባል ነገር እንደ ሳውዲ ህግ እንደሌለ እናውቃለን። ይሄንንም በሰፊ መረጃ እንመለስበታለን። ለተቻለ መረጃ ይሄንን ቻናል ሰብስክራይብ አድርገው ይጠብቁ። ሌሎች መረጃዎችም ስለምንለቅ ሁሉም ሰው እንዲዳረስ አድርጉ። እዚህ ጋር እኔ ጋር በቃለሁኝ። ዜናውንም ለማንም ሰው እንዲደርስ የተቻላችሁን አድርጉ እንላለን። መልካም ቀን አዳር ይሁንልዎ።